ሻክሾ ሾነ ቀበሌ ደሬ አይመላ ጋሜደቴ አሹ ሀቃማስ ሲሰሮኑና ባጋትስ ክቡር አቶ ገብረ መስቀል ጫላ በብልጽግና ፓርቲ የደቡብ ኢትዮጵያ ክልል ቅርንጫፍ ጽሕፈት ቤት ኃላፊ፣ ክቡር ረዳት ፕሮፌሰር ሳሙኤል ተሰማ የወላይታ ዞን ዋና አስተዳዳሪ፣ ክቡር አቶ አብኔዘር ተረፈ የደቡብ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ፣ የተከበራችሁ የክልላችን ከፍተኛ የመንግስትና ፓርቲ ስራ ኃላፊዎች፣ የተከበራችሁ የወላይታ ዞን የዳሞት ጋሌ እና የቦዲት ከተማ አስተዳደር የፓርቲና የመንግስት ስራ ኃላፊዎች፣ የተከበራችሁ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የተከበራችሁ በወላይታ ዞን የምትገኙ የተፎካካሪ ፓርቲ አመራር አካላት፣ የተከበራችሁ በዛሬው ዕለት ተስፋን ለመትከል ከኛ ጋር እዚህ የተሰበሰባችሁ ታዳጊዎች፣ ተማሪዎች፣ አረጋውያን፣ የሚዲያ ባለሙያዎች፣ ክቡራትና ክቡራን፣ ኢትዮጵያ አዲስ ታሪክ ለማስመዝገብ በአንድ ጀንበር 800 ሚሊዮን ችግኞችን ተክላ ዓለምን ለማስተማር ዓለም እየተፈተነ ያለውን የአየር መዛባትን ፍቱን መድኃኒት ከተፈጥሮ ጋር መታረቅ ነው። ተክለን አየር መዛባትን እናስተካክላለን የሚል በተጨባጭ ውጤት ያመጣ ስራን ከምንም በላይ ደግሞ 800 ሚሊዮን ችግኝን ለመትከል መላው ኢትዮጵያውያን ያለማንም ገፊና ቅስቀሳ በደም ሳይደረግ ስራዬ ነው ውጤትን ማሳየት አለብኝ ብሎ በእልክ ተነሳስቶ ከማለዳ ተሞ የሚተክልበት ከፍተኛ ህዝባዊ ንቅናቄ ታየበት። ይህንን ኩነት በክልላችን በሁሉም መዋቅሮች ከጠዋቱ 12 ሰዓት ጀምሮ በይፋ ጀምረን በዚህ ሰዓት ደግሞ በሻኪሶ ሾኔ ቀበሌ ከእናንተ ጋር በጋራ ለመትከልና ተስፋችንን ተክለን አሻራችንን አኑረን ኢትዮጵያን ከፍ ለማድረግ ታሪክ ለመስራት እዚሁ ቦታ ስለተሰበሰባችሁ በድጋሚ
እንኳን ደህና መጣችሁ፣ እንኳን ደረሳችሁ እላችኋለሁ። ዛሬ የምንተክለው ችግኝ ነገ ዛፍ ከነገ ወዲያ ፍሬ። ዛሬ የምንተክለው ችግኝ ከምንም በላይ ለኛ የኢኮኖሚ ጠቀሜታ ያለው ብልጽግናችንን የምናረጋግጥ ዛሬ የምንተክለው ችግኝ የአየር መዛባትን በዋናነት የሚፈታ ወይም ደግሞ ችግር የሚቀርፍ ከፍተኛ ለውጥ ወይም ደግሞ አስተዋጽኦ የሚያበረክት መሆኑን አውቀን ዘንድሮ ተስፋን እንትከል በሚል መሪ ቃል እንደ ሀገር በእጅጉ ከፍተኛ ዝግጅት ተካሂዶ በክልላችንም የዛ አካል የሆነው ዝግጅታችን ከምንም በላይ በአንድ ጀንበር 69 ሚሊዮን ችግኞችን ለመትከልና በ1389 የመትከያ ጣቢያዎች መላው የክልላችን ህዝቦች ወጥተን እየተከል እንገኛለን። የምንተክለው ተስፋ ነው። የምንተክለው ሀብት ነው። የምንተክለው መድኃኒት ነው። የምንተክለው ምግብ ነው። የምንተክለው ሁለንተናዊ ትርጉም ያለው ነው። ተፈጥሮና ሰውን ማስታረቅ ለተፈጥሮ ጥሩ ስራ ስንሰራ በእጥፉ ለኛ ይሰጠናል። ለዚህ ነው ተፈጥሮን በተንከባከብናት ልክ ተመልሳ ለኛ ምርት የምትሰጠው። በባለፉት 7 ዓመታት እንደ ሀገር 17.2 ከመቶ የነበረው የደን ሽፋናችን 23.6 ከመቶ የደረሰበት ታሪካዊ ምርታ ተክለን ተንከባክበን አምጥተነዋል። በምርታማነትም በስንዴም በበቆሎ በእጅጉ ከፍ ያለ ምርታማነት ጨምሯል። አሁን የቆምንበት ይህ ተፋሰስ እንኳን በዚህ ሰዓት ቁጭ ብለን ለማየት ቀርቶ ለመሻገር እንኳን በጣም አዳጋች የሆነ ተበርብሮ ያለቀ የተበላ በሙሉ ለማፈሩ ታጥቦ ታችኛው ተፋሰስ ወደ አባይ ሐይቅ ሄዶ ያለቀ አካባቢ ላይ ነው የምንገኘው። ይህንን የስነ አካላዊ ስራ ሰርተን ችግኞችንም ተክለን ተንከባክበን ዛሬ ተፈጥሮ በራሱ ተቀይሮ በእጅጉ የሚያምር ምርት ሊሰጥ የሚችል ቦታ ቀይረነዋል። ባህል አድርገነዋል። ልምዳችን ሆኖናል። ተዘጋጅተን ተክለን ተንከባክበን ለልጆቻችን ጸጋን ማስረከብ የኢትዮጵያውያን ባህል ሆኗል። ስለዚህ ይህን ባህል ማስቀጠል የግድ ይለናል። እዚህ የተገኛችሁ ህፃናት ዛሬ ትምህርት ቤትም ጭምር አጀንዳ አድርጎ የሚያንቀሳቅስበት ዋና ምክንያት ነገ ለእናንተ የተሻለችን ሀገር ለማስረከብ በምንሰራው ስራ ውስጥ ተዋናያን ለመሆን መጥታችኋል። የተተከለው መንከባከብ ነገ የተሻለችን ኢትዮጵያ መረከብ የእናንተ ኃላፊነት ነው። እኛ አባቶች አረጋውያን ከቅድመ አያቶቻችን የተረከብነው ለም አፈር ነው፣ ጫካ ነው፣ ደን ነው፣ ምርታማ ነው። እኛ ባጠፋነው ጥፋት በጣም የተበላ ምርት የማይሰጥ መሬት ተቸግረን ስላለን ይህንን ችግር ትምህርት ወስደንበት ለልጆቻችን የተሻለን መሬት ለመስጠት ዛሬ እንትከል። ምን ተክለውን ተስፋ ነገን ምርት የሚሰጥ ነገን ህይወት የሚቀይር ነገ ለስራ አጥ ወጣቶች ስራ እድልን የሚፈጥር ነገ አንድነትን የሚፈጥር እንዲሆን ተክተን መስራት አለብን። ዛሬ እዚህ የተገኘን የባለድርሻ አካላት በሀሳብ ልዩነት ቢኖርም ከገዢው ፓርቲ ጋር በጋራ የሚሰሩ ተፋካሪ ፓርቲዎች ህዝባዊ ንቅናቄ ፈጥረን በጋራ ተክለን በጋራ ተንከባክበን የምንጠብቀው የተሻለች ሀገር ልጆቻችን ለማስረከብ ነው። በሀገራችን 800 ሚሊዮን ችግኝ በአንድ ጀንበር በክልላችን ደግሞ 69 ሚሊዮን ችግኝ በዛሬዋ ዕለት ለመትከል ስንዘጋጅ መላው አርብቶ አደሩ፣ አርሶ አደሩ፣ የከተማ ነዋሪ ከጠዋቱ ጀምሮ ተሞ ወጥቶ እየተከለ ይገኛል። ይህንን ወደ ገንዘብ ብንቀይር እንኳን በትንሹ 10 ብር አንድ ችግኝ ብንገዛ 690 ሚሊዮን ብር አካባቢ ቢሆን ነው ዛሬ መላው ህዝባችን ወጥቶ የሚተክለው የሚያወጣ ማለት ነው። ይሄ ትልቅ ሀብት ነው፣ ትልቅ አቅም ነው። ትምህርት የምንማረው ከዚህ በእጅጉ ሰው ከተባበር ከተቀናጀን ከተስማማን
የማንሰራው ነገር ወይም የማናስመዘግበው ታሪክ የለምና በዚህ ፈጣሪ ጤና ሰጥቶን ተስፋ ተክለን ለልጆቻችን የበለጸገችን ሀገር እናስረክባለን ብላችሁ ሁላችሁም ከማለዳ ጀምራችሁ እዚህ ቦታ የተገኛችሁ ታላቅ እድል መታደል ነውና በድጋሚ እንኳን አደረሳችሁ አደረሰን ለማለት ፈልጋለሁ። በባለፉት ጊዜያት የተከልናቸውን ስለተንከባከብን ጸድቀዋል። የመጠነ መጽደቅም ከተከልናቸው ውስጥ 95 ከመቶ በላይ ችግኞች እየጸደቁ ይገኛሉ። በዚህ ዓመት በክልላችን ከ500 ሚሊዮን በላይ ችግኝ ለመትከል ነው ያቀድነው። እስካሁን የሚያዝያ ወር ተከላን ጨምሮ በልግን በተለያዩ ቡናን፣ ስር ሰብሎችን፣ ፍራፍሬዎችን፣ የደን ዛፎችን፣ የመኖ ዛፎችን በሙሉ በመትከል ከ270 ሚሊዮን ችግኝ በላይ ተክለናል። ዛሬ ደግሞ በአንድ ጀንበር 69 ሚሊዮን በ1389 መትከያ ጣቢያዎች እንተክላለን። ይህንን ተክለን 100 ብቻ ሳይሆን ዘንድሮ ለየት ያለ መልእክት ለማስተላለፍ የሚፈልገው የምንተክላቸው ጥራት ያላቸው የምንተክላቸው ለኢኮኖሚ ከፍተኛ አስተዋጽኦ የሚያበረክቱትን የምንተክላቸው ለአፈር ለምነት ለአፈር መከለል ከፍተኛ አስተዋጽኦ ያላቸው የምንተክላቸው ዝናብ ሲበዛም ፈተና ዝናብ ሲያጥርም ፈተና እንደ ክልል የመሬት ናዳ እንዴት በየጊዜው እያሰቃየን በርካታ ዜጎቻችን ህይወት እየቀጠፈ እንዳለ እናውቃለን። ተራራዎቻችን መልማት አለባቸው። ተራራዎቻችን በደን መሸፈን አለብን። በናዳ ምክንያት የምናጣቸው ወገኖቻችን ልንከላከል ልንጠብቃቸው ይገባል። አፈር ተሸርሽሮ መሄድ የለበትም። ስለዚህ የምንተክለው በተለይ አካባቢ ለመጠበቅ ከፍተኛ አስተዋጽኦ ያለው እንዲሆን ማድረግ ላይ ልዩ ትኩረት ማድረግ አለብን። ተክለን መተው ሳይሆን የተተከሉትን መንከባከብ ደግሞ ባህል መሆን አለበት። በተለይ ከእንስሳትና ከሰው ንክኪ ነፃ በማድረግ የእርጥበት እጥረት ሲያጋጥም ውሃ በማጠጣት መኮትኮት መጠበቅ ሲያስፈልግ መተን የተንከባከብን የኔ አሻራ ጸርቃ ዛሬ ችግኝ ነገ ዛፍ ከነገ ወዲያ ፍሬ እንድትሰጥ ለስርዓት ወጣቶች ስራ ዕድል መፍጠሪያ ቦታ እንዲሆን ማድረግ አለብን ብላችሁ መንከባከብ አለብን። ስለዚህ የምንተክለው ጥራት ያሉ ዛፎችን ሀገር በቀል ዛፎችን ለምርታማነት ከፍተኛ አስተዋጽኦ የሚያበረክቱ ዛፎችን ለምግብ ሉዓላዊነት ምርታማነት ለሚጨምሩ ዛፎችን መትከል ብቻ ሳይሆን በመንከባከብ ትልቅ ስራ ሰርተን ታሪክ ማስመዝገብ ላይ ሁላችን እንድንረባረብ አደራ ለማለት ፈልጋለሁ። በ15ቱ መዋቅሮች በ1389 መትከያ ጣቢያዎች የምትገኙ መላው የክልላችን ህዝቦች ዛሬ ተስፋን ተክለን ታሪክ የምናስመዘግብበት ዕለት ስለሆነ በነቂስ ወጥተን ቢያንስ ከ15 በላይ ችግኞችን ተክለን አሻራችሁ አኖራችሁ የምትንከባከቡበት ዕለት ስለሆነ ወደ ኋላ ሳትሉ ወጥታችሁ እንድትተክሉ ከአደራ ጭምር ጥሪዬን አስተላልፋለሁ። መልካም የችግኝ ተከላ ጊዜ እንዲሆን እመኛለሁ። ያሳይሎ ሻክሾሸን ያሳይ ሄራ ያሳይ በአማለ ዶዴት ተስፋን እንትከል በሚል መሪ ቃል ሐምሌ 27 2018 ዓመተ ምህረት ሁላችሁንም እንኳን በሰላም አደረሰን። አሹ ሰሮጋተስ ክቡር ፕሬዝዳንት ጥላሁን ከበደ የደቡብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር በሁለት ወራት ውስጥ ለሁለተኛ ጊዜ ይህንን ወረዳ ስለረገጡ ከልብ ለማመስገን
እወዳለሁ። የተከበራችሁ የዞን አስተባባሪ ኮሚቴ አባላት፣ የተከበሩ ረዳት ፕሮፌሰር ሳሙኤል ተሰማ የወላይታ ዞን ዋና አስተዳዳሪ፣ የተከበራችሁ የክልል ቢሮ ኃላፊዎች፣ የተከበራችሁ የዳሞት ጋሌ እና የቦዲቲ ከተማ የፖለቲካና የመንግስት የሥራ ኃላፊዎች፣ የተከበራችሁ የሀገር ሽማግሌዎችና የሃይማኖት አባቶች፣ የተከበራችሁ የሸክሾ ሾኔ፣ የቡጌ፣ የሀርቶ ቆንጦላ፣ የጋቸኖ አካባቢ ህዝቦች፣ መላው ወጣቶች እና ሴቶች፣ ለዛሬ ታሪካዊ ቀን ሁላችንም ፈጣሪ ጠብቀውን እንኳን በሰላም አደረሰን፣ እንኳን አደረሳችሁ። የአረንጓዴ አሻራ ኢኒሼቲቭ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከተጀመረ ወዲህ ኢትዮጵያ ሀገራችን በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ከፍተኛ እውቅና በማግኘት ከራሷ አልፋ ለአፍሪካ ሀገራት እየተረፈች ያለች ሀገር ናት። አረንጓዴ አሻራ ልማት ወይም ኢኒሼቲቭ ኢትዮጵያ በተለይ ከ50 ከ60 ዓመታት ወዲህ እየተራቆተች ምንጮቿ እየደረቁ ሐይቆቿ መጠናቸውን እየቀነሱ አንዳንድ ቦታዎችም ላይ ሙሉ በሙሉ እየደረቁ የአፈር መከላት እያጋጠመ በረሃማነት እየተስፋፋ የአየር ንብረት ለውጥ በየጊዜው እየተቀየረ የመሬት ምርታማነት እየቀነሰ ከዚህም የተነሳ በምግብ ሰብል ራሳችንን የመቻል አቅማችንን እያዳከመ የመጣ በመሆኑ ይህንን በጥልቀት የመረመሩና ባለራዕይ ራዕይ መሪያችን ኢትዮጵያን በአረንጓዴ እናልብሳት፣ ለትውልድ የለመለመች የበለጸገች ሀገር እናስተላልፍ ብሎ በየዓመቱ የአረንጓዴ አሻራ መርሃ ግብር አውጥቶ እስካሁን ባለው ሁኔታ ከ48 ቢሊዮን በላይ ችግኞችን በማስተከል ሀገራችን በዓለም ደረጃ በአረንጓዴ ልማት እንድታወቅ አድርገዋል። እንግዲህ የምንተክላቸው አሻራዎች ወይም ዛፎች 2-3 መልክ ያላቸው ናቸው። አንደኛው የጥላ ዛፎች ናቸው። የጥላ ዛፎች ብዙ ጠቀሜታ አላቸው። አፈርን ከመሸርሸር ይታደጋሉ፣ በረሃማነትን ይከላከላሉ፣ የጠፉ ምንጮች እንዲመለሱ ያደርጋሉ፣ የደረቁ ወንዞች እንዲመለሱ ያደርጋሉ፣ ሐይቆች እንዲጎለብቱ ያደርጋሉ፣ የአየር ንብረት እንዲቀየር ያደርጋሉ። ስለዚህ የጥላ ዛፎች ዛፍ ብቻ ሳይሆን ለእንስሳትም መኖ ጭምር፣ ከእንስሳት ቀጥሎ ደግሞ ለሰው ሕይወትም ለምግብነትም በተዘዋዋሪ አስተዋጽኦ የሚያደርጉ በመሆናቸው በተለይም ሀገር በቀል የሆኑ ዛፎችን በስፋት እየተተከሉ ይገኛሉ። ትልቅ ጠቀሜታ ስላላቸው ነው። ቅድም የጠቀስኳቸው ጉዳዮች በሙሉ የሚታወቁ በእኛ እድሜ እንኳን የነበሩ ነገሮችን ያጣናቸው አሁን ግን ላለፉት ጥቂት ዓመታት በመትከላችን እየተመለሱ ያለንበት ሁኔታ አለ። ስለዚህ ጥላ ዛፎችን በተለይ ሀገር በቀል የሆኑትን ወይራ፣ ዝግባ፣ ጽድ የመሳሰሉትን በስፋት መትከል መሬትን መንከባከብ ነው። የከብት መኖ እንዲበዛ ማድረግ ነው። የእንስሳት ምርታማነት እንዲጨምር ማድረግ ነው። የአፈር መከላትን እንዲወገድና የአፈር ለምነት እንዲመለስ ማድረግ ነው። ምንጮች እንዲጎለብቱ ማድረግ ነው። ስለዚህ
የጥላ ዛፎችን መትከል በጣም አስፈላጊ ነገር መሆኑን እንድንረዳ ብዬ ነው አጽንኦት የሚሰጠው። ሁለተኛው ለምግብ የሚሆኑ የፍራፍሬ ዛፎች ናቸው። ኢትዮጵያ ላለፉት ጥቂት ዓመታት በተከለቻቸው በርካታ የፍራፍሬ ዛፎች የሀገር ውስጥ ፍጆታ ችላ ለውጭ ሀገር ስፋት ባለው መንገድ አቮካዶ፣ ፓፓዬ፣ ማንጎ ወደ ዓለም ገበያ እያቀረበች ትገኛለች። ስለዚህ ለምግብ ሰብል ራሳችንን ለመቻል የሚያግዝ ከመሆኑም በላይ የውጭ ምንዛሪ ግኝትን በማሳደግ ጭምር ከፍተኛ አስተዋጽኦ ስላለ የፍራፍሬ ዛፎችን በመትከልም ልምድ እንድናደርግ ባህል እንድናደርግ ያስፈልጋል ማለት ነው። እኛ ኢትዮጵያውያን ብዙውን ጊዜ የሰብል ምርቶችን የእንስሳት ተዋጽኦ ምርቶችን የምናዘወትር በመሆኑ የፍራፍሬ ዛፎች ለምግብነት እንደሚውሉ እንኳን ብዙ መረዳት የለንም። ግን ፍራፍሬ ጤናን ለመንከባከብ ጤናማ ሕይወት እንዲኖር ለማድረግ የአርሶ አደሩን ምርታማነት ለመጨመር የተማሪውን የማሰብ የመማር አቅምን በማሳደግ በአጠቃላይ ጤናማ ትውልድን ከመፍጠር አንጻር ትልቅ አስተዋጽኦ ስላለው ከሌማት ትሩፋት ጋር አስተሳስረን በስፋት ልንሰራ የሚገባው አንዱ የፍራፍሬ ዛፍ ነው። ሶስተኛው ቅመማ ቅመም ተክሎችን ነው። በተለይ በደቡብ አካባቢ ወይም በደቡብ ምዕራብ ኢትዮጵያ፣ በማዕከላዊ ኢትዮጵያ በጣም በስፋት የተለመደ የጓሮ ቅመማ ቅመሞች አሉ። እነዚህ ቅመማ ቅመሞች በጣም ውድ ናቸው። ዋጋቸው ውድ ነው። ጥቁር አዝሙድ የምንለው፣ ነጭ አዝሙድ የምንለው፣ ሌሎቹም በጓሮ የምንተክላቸው እናቶች ድሮ የሚተክሏቸው እነዚህ ቅመማ ቅመሞች አሁን በሴቶች ክንፍ ክረምት በስፋት መተከል የጀመሩት ተጠናክረው ሊቀጥሉ ይገባል። ምክንያቱም ዋጋ ያላቸው ትልቅ ዋጋ ያላቸው ተክሎች ስለሆኑ። ስለዚህ እነዚህን ሶስቱን አጣምረን በተለይ ወጣቶችን፣ ሴቶቹን፣ መላውን አርሶ አደራችን፣ ተማሪዎችን፣ ማህበረሰቡን በአጠቃላይ በዚህ መልክ አነቃንቀን የአረንጓዴ አሻራ ልማታችንን ካጠናከርን በእርግጥ ተስፋን ተክለናል ማለት ነው። በእርግጥ ከ20-30 ዓመት በኋላ የተለየች ኢትዮጵያን ማየት ለትውልድ ማስተላለፍ ችለናል ማለት ነው። ይህንን ሀገራዊ ጉዳይ አንስቼ ወደዚህ አካባቢ መለስ ልበልና ዝም ብላችሁ ዙሪያችሁን ብታዩ አሁን የመጣንበትን መንገድ ብናይ ይሄ አረንጓዴ አሻራ ላለፉት ዓመታት በሚሊዮኖች እንደተባለው እንደተተከሉ በአካባቢው ምን ያህል በጎ ተጽዕኖ አሳድረዋል ወይ ተብሎ ቢጠየቅ መልሱ ግልጽ ነው። ምድራችን፣ መሬታችን በባህር ዛፍ ደሙ ተመጦ በረሃ ሆኖ ለም አፈር በሙሉ ተጠራርጎ ተሸርሽሮ አልቆ እርቃኑን ቆሟል። እኛ እንተክላለን፣ እንንከባከባለን እንላለን እንጂ በወላይታ ውስጥ የመትከሉን እጥፍ ባህር ዛፍን በመንቀል ካልሰራን በእርግጠኝነት ፈተና ውስጥ እንዳለን ማወቅ አለብን። እንናገር ይሆናል እንጂ እንተክላለን እንል ይሆናል እንጂ ዙሪያችን፣ መንገዳችን፣ ማሳችን፣ ጓሯችን በባህር ዛፍ የተሸፈነ ነው። ሁሉም ጋር ቢከድ ምናልባት ከሁምቦና ከውብቻ ከአበላባያ በስተቀር በሌላው የወላይታ አካባቢ ባህር ዛፍ ውጦናል። ሰው ወይም ሕይወት ያለው እንስሳ ደም ከሌለው መኖር እንደማይችል መሬት ያለ ውሃ ምርት ሊሰጥ አይችልም። ስለዚህ ወላይታ ውስጥ የመትከልን ያህል እጥፍ ጥረት የሚጠይቀው ባህር ዛፍን በሌላ በሀገር በቀል ዛፍ መተካት
የግዴታችን ነው። ትውልድን የምናስብ ከሆነ ለትውልድ የምንራራ ከሆነ ባህረ ዛፍን መንቀል አለብን። ከበራፋችን ባህረ ዛፍ ሳር ይብቀል ካልን፣ ከብቶች ይኑሩ ካልን ከበራፋችን ባህረ ዛፍ መንቀል አለብን። ደም ይመጣልና ደም ይመጣል ምለው በመሬት ውስጥ ያለውን ውሃ ሙጥጥ አርጎ ጠጥቶ ሳር እንዳይበቅል ስለሚያደርግ፣ ማሳ ዙሪያ ያለው በሙሉ ደግሞ ማሳ አካባቢ ያለውን ውሃ በሙሉ ሙጥጥ አርጎ ስለሚጠጣ፣ ከዚህም የተነሳ ባህረ ዛፍ አካባቢ ያለው መሬት ምርታማ ሊሆን ስለማይችል፣ ምርት ከሌለ ደግሞ ትውልድ ስለማይቀጥል፣ ስለዚህ የአረንጓዴ አሻራ ኢኒሼቲቭ ለወላይታ መትከል ብቻ ሳይሆን መንቀልም ነው። ባህረ ዛፍ መንቀል ያስፈልጋል። እያንዳንዱ አመራር ከራሱ ከሰፈሩ፣ ከመንደሩ፣ ከተወለደበት ቀየው ጀምሮ ባህረ ዛፍን ማስነቀል ከሆነ፣ ባህረ ዛፍን ማስወግድ ከሆነ የትውልድ ተስፋ እጅግ ፈተና ውስጥ ገብቷል። ይሄ አሁን እየተገለጠ መጥቷል ደግሞ። ስለዚህ በዚህ ረገድ ሚዲያውም፣ አመራሩም፣ የማህበረሰብ አንቂዎችም፣ የተለያዩ የህብረተሰብ ክፍሎችም ባህረ ዛፍን በመንቀል በሀገር በቀል ደግሞ የጥላ ዛፎችና ፍራፍሬ ዛፎች በመተካት በእርግጥ ተስፋን ለትውልዳችን እንድንተክል አደራ ማለት ይፈልጋለሁ። ስለዚህ ይሄ ስራ ከባድ እንደሆነ አውቃለሁ። ከባድ ቢሆንም ግን ለትውልድ መረር ያለ ስራ፣ ጨከን ያለ ስራ ካልሰራን ተስፋን መትከል አንችልም። ስለዚህ በተገኘችው ክፍት ቦታ ስለተከልና በሚሊዮን ስለቆጠርን ይህንን የመሬቱን ደም የሆነውን ውሃ የሚመጣውን ባህረ ዛፍ የመንቀል ጉዳይ የኑሯችን፣ የህይወታችን፣ የመኖራችን ግዴታ ነው ማለት ነው። ይህንን ሁላችንም እንድንወጣ ደግሜ አደራ ማለት እፈልጋለሁ።